አራት ወታደሮቻችን ባለፈው ሳምንት በአዛ ተሰውተዋል በፈንጅ ነፍስ ይማር። ከዚህም በተጨማሪ የታይላንድ ዜግነት ያለው የግብርና ሰራተኛ ጥቅምት 7 ቀን ተገድሎ ከጠለፈ በኋላ አስክሬኑ በራፊያ ተገኝቶ ወደ እስራኤል ተመልሷል። ወደ ቤተሰቦቹም ወደ ታይላንድ እንደሚላክ ታውቋል። ነፍስ ይማር። በአሜሪካና በኢራን መካከል የተፈጠረው አለመግባባት እስካሁን ድረስ መፍትሄ አላገኘም። በተቻለ መጠን በሰላም የተፈጠረውን ችግር ለመፍታት ጥረት እየተደረገ ነው። በአንጻሩ ግን እስራኤልና አሜሪካ ጥቃት ለመፈጸም እየተዘጋጁ መሆኑን ለማወቅ ተችሏል። ሃን ዩኒስ ውስጥ አውሮፓ በተሰኘው ሆስፒታል ግቢ ውስጥ በምድር ዋሻ ውስጥ የመሐመድ ሲንዋር አስከሬን ሳይገኝ እንዳልቀረ ተነገረ። 10 አስከሬኖች ተገኝተዋል። እየተመረመረ ነው። እነዚህና ሌሎችን